ተመልከት የሀገርህን በረከት የምን ነገር ሰማለው ከሌሊቱ 9 ሰዓት ላይ በጸሎቴ ላይ ቴሌቪዥን ተከፈተ ትልቅ የግድግዳን የሚያክል ቴሌቪዥን ተከፈተ በቃ ራእይ መሆኑን አወኩና ትራስ እግሬ ስራ አደረኩ ቶሎ ብዬ ተመለስኩ ትንሽ ቆየት ብሎ ራእዩ መጣ ቴሌቪዥን መጣ በቴሌቪዥኑ ላይ የኢትዮጵያ ካርታ 14 ክፍለ ሀገር ኤርትራ ያለችበት 14 ክፍለ ሀገር ሰጠኝ በዚያ ላይ በሶስት ከፈለው እንዲህ ወደ ታች ኤርትራ ትግራይ ወሎ በገምድር ኢንዱስትሪ ካልሰራች ፋብሪካ ካልተሰራ በስተቀር ማደግ እንደማትችል የኢንዱስትሪ ሀገር ከዚያ ባሌ አርሲ ሸዋ ጎጃም ይሄላቸው ከኢትዮጵያ ተርፎ ለሌላ ዓለም መድረስ እንደሚችል አግሮ ኢንዱስትሪ የቀሩ 6 አገራት ደግሞ የቅመም የቡና የሻይ የሌሎች ቅመማት ነገሮች በሙሉ በዚያ በኩል እንደሚበቅሉና 3 የአውሮፕላን ጣቢያ ከዚህ የተነሳ ከፍራፍሬና አትክልት የተነሳ እንዳይጠወልጉ የአውሮፕላን ጣቢያ እንደሚሰራ ያሳየኛል 3 የአውሮፕላን ጣቢያ ካርጎ እነዚህን የምግብ አይነቶች ወይም ፍራፍሬዎች እየጫነ ወደ ተለያየ ዓለም ይሄዳል ይሄንን አሳየኝ ይሄንን ካየው በኋላ በጣም ደስ ብሎኝ ይሄም አግሮ ኢንዱስትሪ ነው ሁለቱ አግሮ ኢንዱስትሪ ናቸው ይሄንን ካየው በኋላ በጣም ደስ ብሎኝ በድምጽ ተመልከት የሀገርህን በረከት የምን ነገር ሰማለው ከዚህ በኋላ የማዕድን ቦታዎች ሰሜን ሸዋ ሰሜን ወሎ አፋር ቦረና እንዲልና 18 አይነት ማዕድኖች ከዚያ ትግራይ ሲዳሞ ወለጋ ቢያንስ ከ20 በላይ ማዕድኖች እንዳሏት ይነግረኛል ከዚያ የኤሌክትሪክ ኃይል ያሳየኛል ኤሌክትሪኩ ከብዙ እንደሚገኝ አንደኛው ከውሃ ሁለተኛ ከአየር ሶስተኛ ይሄ የሙቀት ውሃ ምንድነው ከእንፋሎት እንደሚገኙ ምድሪቱን እንደሚሞሉ ከዚያ ቴሌፎን ደግሞ ገበሬዎች መስመር የሌለውን ቴሌፎን ገበሬዎች እጃቸውን በሱሪያቸው ላይ ጠርገው ከዚያ ከእርሻ ቦታ ወዘው ለልጆቻቸው እንደሚደውሉና ልጆቻቸው እንደሚሰሙ ያ ነገር ኢትዮጵያን ይሄ እንደምደርስ መብራት ኃይል ደግሞ 3 ቤት እንኳን አንድ ቦታ ቢሆን መብራቱ እንደሚደርሳቸው የኢትዮጵያ መብራት ኃይል 3 ቤት እንኳን አንድ ላይ ቢቆም እንደሚደርሳቸው ያሳየኛል ይህንን ካሳየኝ በኋላ የቱሪስት ነገር ያሳየኛል የነዳጅ ነገር ያሳየኛል ነዳጅን ወዲያው በ3 ቦታ ነው ያየሁት አንደኛ በአፋር ዲፕሬሽን ሁለተኛ በሶማሌ ሶስተኛ ባሮ አኮቦ ሱዳን ሶስተኛ ትልልቅ ነዳጅ ማደያዎች እንትኖች እንዳሉ ኢትዮጵያ በዓለም ላይ የነዳጅ ሻጭ ሀገር እንደምትሆን ያሳየኛል ነዳጁ ደግሞ ይላል ከጥልቅ ይገኛል ስለዚህ የአረብ እንኳን ነዳጅ እንትን ሊወዳደር አይችልም ይላል ይሄንን ነገር አየው ነዳጁን ካየው በኋላ ምን ቀረ ተራሮቻችንን ባዶነታቸውን አየው በዚያ ላይ ወዲያው ዛፍ ተተክሎ ህዝቡ ተነቃቅቶ ዛፍ ተክሎ በ50 ዓመት የደን ኢንዱስትሪ እንደምኖር ያሳየኛል ከዚያ ቱሪስቶች ወደ ኢትዮጵያ እንዳይመጡ ከቱሪስቱ ብዛት የተነሳ እንደሚጨናነቅ ምድሩ ያሳየኛል ለዚህ ቱሪስቶች ደግሞ ዝግጅት የሚሆን ይሄ በሃይቆቻችን ዙሪያ መንገዶች እንደሚሰሩ በሃይቆቻችን ዙሪያ መንገዶች ይሰራሉ አትሌቶች በዛ ላይ ይሮጣሉ የውጭ ሰዎች በዛ ላይ ይሮጣሉ አሳ ያሰግራሉ እዛው ይኖራሉ ሆቴልና ሪዞርት በዚያ አካባቢ ይሆናል
ያ ካልኖረ ደግሞ በድንኳን ይቀመጣሉ። በድንኳን ሞልተው ይቀመጣሉ። ከዚህ ሀገር አንመለስም እኛ ብለው ቱሪስቶቹ ሴቶቻችንም ማግባት ይጀምራሉ። ወንዶቻችንም ሴቶቻቸውን ማግባት ይጀምራሉ። ይሄ የዘረኝነት የጎሰኝነት ዘመን እንደሚቀር